እባክዎትን አጨክኑብኝ። ምንድነው ሀና? እትዬ አባዬ ሊሞትብኝ ነው፣ አሳክሙልኝ። አሁን ከእግሬ ላይ ተነሽልኝ። በፍጹም እሺ ካላሉኝ አልነሳም። አንቺ ተነሽ አልኩሽ እኮ። አልነሳም። እትዬ አባዬ በጣም ታሟል፣ ያሳክሙልኝ። እኔ ምን አገባኝ ታዲያ? አንቺ ልጅ ግን ጤና የለሽም። የእኔ ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ ራሱ ውስጥ ሆስፒታል ላይ ያለው፣ ስለዚህ እኔ ጤነኛ አይደለሁም ማለት ነው። እና ምን ይሁን ነው የምትይው? እትዬ በጣም አዝነውብኛል አውቃለሁ፣ ግን እባክዎ ይርዱኝ። በቃኝ፣ የቻልኩትን ያህል ረዳሁሽ። እትዬ አቅሙ ይሄን ያህል ብቻ እንዳልሆነ አውቃለሁ። 200 ሺህ ለእርሶ ምንም እንዳልሆነ አውቃለሁ። እባክዎ ይርዱኝ። 200 ሺህ ለእኔ ቀላል ሆነም አልሆነም ለአንቺ የመስጠት ግዴታ ግን የለብኝም። እሱስ ትክክል ነው፣ ግን በቃ ይርዱኝ፣ አባዬን ያሳክሙልኝ። አሁን መቅለስልሱን ትተሽ የመጣሽበትን ብቻ ተናገሪ። በፈጣሪ ብለው እንዲያግዙኝ እየለመንኩት እኮ ነው። ትሰሚያለሽ ሀና፣ እኔ አንቺን ለመርዳት ይሄ ሁሉ ርቀት የተጓዝኩ በጣም ጥሩ ልጅ ስለመሰልሽ ነው እንጂ ገንዘብ ሞልቶ ተርፎኝ አይደል። ገንዘብ እንደማይጠገብ አውቃለሁ፣ ግን እርሱ የገንዘብ ችግር እንደሌለበት በደንብ ነው የማውቀው። አሁን ስለተናደዱ ይሆናል እትዬ። ሁሉንም ነገር አውቃለሁ አትበይ። ራስሽን ከሰው በላይ አድርግሽ አታስቢ። ኧረ እኔ ራሴን ከሰው በላይ አላየሁም። ትሰሚያለሽ ሀና፣ ሁሉንም ነገር አውቃለሁ ስትይ በቤተሰቦቼ እንደማልደራደር ማወቅ ነበረብሽ። ልብሽ እኮ ያውቋል። ሀና በቤተሰብ መሀል መግባት የምፈልግ አይነት ልጅ አይደለችም። ለዛ ነዋ ልጅ ያልሆነችውን ልጅ ነኝ ብላ ቤተሰቤን ስትበጠብጥ የነበረው። ሳይንስ እኮ የሰው ልጅ ፈጠረው እንጂ ፈጣሪ አይደለም። አሁንም እህት እንደሆነች ነው የምታስበው? አንቺ ወለድሻትም አልወለድሻትም ሀና ለእኔ ሁል ጊዜ እህቴ ነች። ምናሴ እህትህ ሀሴት ናት። እኔ ደግሞ ሀናም እህቴ ነች እያልኩሽ ነው። እንደዛ የሚባል ነገር የለም። ሀና እዚህ ቤት ያላት እህሏ አብቅቶለታል። እንግዲህ ታስቀሪን እንደው እናያለን። እኛ አካውንትሽ ውስጥ የምታስቀምጪን ተራ ገንዘብሽ አይደለንም፣ የሰው ልጆች ነን። ሰው እስከሆንን ደግሞ የራሳችን ፍላጎት አለን። የእኛ ፍላጎት ደግሞ ሀናን ማግኘት ነው። ምናሴ እማዬ ይህንን ነገር ከአንቺ አልጠብቅም። ሲበዛ ራስ ወዳድ ሆነሻል። እሰይ እንኳን ሆንኩ። እኔ ቅድሚያ የምሰጠው ለቤተሰቤ ነው። ቤተሰቤ ላይ አይኑን ያረፈ ማንኛውም ሰው አልምርም። ሀናንም ስላሳዘነች ነው እንጂ የተውኳት ከባድ ቅጣት ነበር የሚጠብቃት። ለቤተሰባችን ሰላም ማጣት መቀጣት ያለበት ሰው ብኖር የመጀመሪያ ተቀጭ የምትሆኚው አንቺ ነሽ። ምን? አዎ ያለ አባት ያደግነው በአባታችን ክፋት ወይ በአንቺ ፍላጎት ነው። አንቺ ያላከበርሽውን ቤተሰብ ማንም እንዲያከብርሽ አትጠብቂ። ሰላማችሁ ይብዛ ውድ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች። ኖላዊ ድራማ በሚያሳዝን ሁኔታ እንደምታዩት የወይዘሮ ሜላት እግር ላይ ተደፍታ እባክሽን አባቴን አሳክሚልኝ፣ እባክሽን ድጋፍሽን አትተይ፣ እባክሽ አባቴ ሊሞት እያጣጣረ ነው ያለው፣ እባክሽ አዎ አዝነውብኛል፣ ግን እባክሽን አትጨክኒብኝ እያለች እየተማጸነቻት ነበረ። ወይዘሮ ሜላት ግን በእርግጫ ብላ ነው ያስነሳቻት። ዘውር በይ እባክሽ፣ እኔ ምን አገባኝ፣ የምችልን አድርጌያለሁ። ከዚህ በኋላ ግን አንድ ነገር አላደርግም። ምን አገባኝ ታዲያ አባትሽ ቢሞት ባይሞት ብላ ከቤት አሽቀንጥራ በእርግጫ ብላ አስወጥታታለች ማለት ነው። ይህንን የምታየው ወይዘሪት እርግብም እጅግ በጣም ደስ አላት፣ በጣም ሳቀች። ምክንያቱም ስለቷ እየሰመረላት ነው ያለው። ልጆቹን ከእናታቸው ጋር ጣላች። እናትየዋ እሷን ብቻ እንድትወድ አደረገቻት። ምናሴም ሰላምም ሁሉም ተጣሏት እናትየዋን። የእርግብ ሀሳብ እናትየዋ ወይዘሮ ሜላት እሷን ብቻ ብላ ውርሱንም ገንዘቡንም ሁሉንም ለእሷ እንድታደርግ ነበረ ፍላጎቷ። እሱም እያጣላች ነው ያለችው ማለት ነው። ሀና እንደምታዩት በጣም ነው የምታሳዝነው። ምክንያቱም 200 ሺህ ብር ቀሪ አለ። እሱን ካላመጣሽ አባትሽን ወይ ይዘሽልን ውጭ ወይም ደግሞ ክፈይና አሳክሚ እየተባለች ያለችው ማለት ነው። በዚህ መሀል ሀና በጣም አዝናለች። ሄዳ እግሯ ላይ ተደፍታ፣ ነገር ግን አይንሽን ማየት አልፈልግም፣ አያገባኝም፣ ይሄ የኔ ጉዳይ አይደለም፣ እስካሁን ረድቼሻለሁ፣ መብቴ ነው ከዚህ በኋላ ደግሞ ማቆም፣ ስለዚህ አይመለከተኝም ብላ አባረረቻት። ያው የሁሉ ሴራ የወይዘሮ ባዩሽና የእርግብ ሴራ ነው እና በሀንዬ በጣም ተሳዝነው አባባ ኖላዊም እንደተኙ ነው። ምንም ሊነሱ ሊንቀሳቀሱ አልቻሉም ማለት ነው። ደህና የነበሩትን ሰውዬ ነው እንደዚህ ያደረጓቸው። አውቀው ነው እንደዚህ ያደረጓቸው። ነገር ግን
አንድ ቀን እውነታው ሲወጣ ወይዘሮ ባዩሽም የእጇን ታገኛለች፣ እርግብም እንደዛው። ሜላት ግን በጣም በጣም በተለይ ዛሬ ያደረገችው ነገር እጅግ በጣም አጸያፊና አሰቃቂ ነበረ። ምክንያቱም የሰው ልጅ እንደዚህ በእርግጫ ብሎ ማስነሳት እኔ እንጃ በጣም ከባድ ነው፣ እጅግ በጣም ከባድ ነው። ማሳከም ባትችል እንኳን አልችልም ነው እንጂ እንዲህ በእርግጫ ብለው እንደዚህ ማስነሳት በጣም ግፍ ነው፣ ግፍ ነው ማለት ነው። ሀናም በጣም ተስፋ ቆርጣለች፣ በጣም አዝናለች። እና ልጆቿም ወይዘሮ ሜላትን ቆይ አንቺ ምን አይነት እናት ነሽ? ምን አይነት ሰው ነሽ? ጥሩ ሰው ነሽ ስልሽ መጥፎ ሰው፣ መጥፎ ሰው ነሽ ስልሽ ጥሩ ሰው፣ ምንድን ነሽ አንቺ ትላታለች ሰላም እናቷን ሄዳ። ምን ማለት ነው አልገባኝም። እንዴት ሀና ላይ እንዴት እንደዚህ አይነት ነገር ታደርጊያለሽ? ለሀና እኮ እንዲህ የሚገባት ልጅ አልነበረችም። እንዴት ሆስፒታል ውስጥ እንደዛ ታሞ ተኝቶ እያጣጣረ ያለ ሰውዬ ለዛውም የሀናን አባት እንዴት ሕክምናሽን ታቆሚ እርዳታሽን ታቆሚያለሽ? እንዴት እንደዚህ ታደርጊያለሽ? እማዬ በጣም ታሳፍሪያለሽ፣ በጣም ታሳፍሪያለሽ። እብድ ነሽ፣ ማሰብ ማትችይ ምናምን ብላ በጣም ተነጋገሩ። እርግብም እንዴት እናቴን እንዴት ታናግሪያታለሽ ብላ መታ ሰላምን ስትል አቤት አቤት ደግሞ አንቺ ማነሽና ነው ደግሞ ምን አገባሽ ስትላት ምን አገባሽ እናቴ እኮ ናት፣ እናቴ እኮ ናት። ለምንድን ነው የማያገባኝ? እንዴት እናቴ እንዴት ታናግሪያታለሽ ትላታለች። አያገባሽም ትላታለች። ሁለታችሁም እብዶች ናችሁ ስትላት ወይዘሮ ሜላትም ሰላምን በጥፊ ትመታታለች። በጥፊ መታቻት። ሰላምም ደነገጠች። ወይዘሮ ሜላትም መልሳ ደነገጠች። ያው እንደምታዩት በጣም ከባድ ሁኔታ ውስጥ ገብታለች ወይዘሮ ሜላትም። ምክንያቱም ልጆቿ ጠልተዋታል። ምናሴም እንደዛው አንቺ ነሽ ሰላማችንን የነሳሽን፣ ብታቂ ኑሮ በአንቺ ጥፋት ነው እኛ ያላባት ያደግነው እንጂ በማንም ጥፋት አይደለም፣ በአንቺ ጥፋት ነው እያለ እየወቀሳት ነበረ። ሴትዮዋ ግን አሁንም ከስህተቷ ልትማር አልቻለችም። ሀና ላይ ነው ጣቷን የምትቀስረው፣ ሀና ላይ ነው ሁሉ ነገሩን የምታዞረው። እናም እዩዋት እንደምታዩት ጣቷን ቀስራ እናቴን እንዴት ታናግሪያታለሽ ብላ በጣም በክፉ ዓይን እየተናገረቻትና እያናገራቻት ነበረ ሰላምን፣ ወይዘሪት እርግብ ማለት ነው። እርግብም ጣቷን ቀስራ እያለ እንዴት እናቴ ሁለተኛ እንድትናገሪያት እናቴን ነው ብዬሽው ትላታለች። ምክንያቱም እሷ የምትፈልገው ማለያየት ስለሆነ እናትየዋ እሷን ብቻ እንድትፈልጋት ገንዘብም ለእሷ ብቻ ሁሉም አባላት። ምናሴም ሲመጣ ሀናን እንደዛ እንዳደረገቻት ነገረችው። ሀና አሳዝናኛለች፣ እኔ ገንዘብ ቢኖረኝ ብሎ እሰጣት ነበረ፣ በጣም ነው የምታሳዝነው አለቻት። ምክንያቱም ልጆቹ እናታቸው እንዲጠሏት። ይሄ ማድረጓ በእርግጥ ጥሩ ነው። ምክንያቱም ነገ እንትን ልትል ትችላለች፣ ልትጸጸት ትችላለች። ልጆቿ ሲጠሏት የምንን ነገር ካልሰሙ ግን ምንም እንደነበረ ይቀጥላል ማለት ነው። ያው እውነቱን ስለነገረችው ጥሩ ነው። እሷ ግን ለማጣላት ለማለያየት ብላ ነው፣ ልጆቿን እንድትጠላ ብላ ነው። እዚህ ጋር ሀንዬ በጣም ነው የምታሳዝነው። ጆሮም የጆሮ ጓደኛም ሰርቀንም ቢሆን እናሳክማቸዋለን እያሉ ነው። ጆሮም ዶክተሩ እግር ላይ ተደፍቶ ነበረ የለመኑ። አያገባኝም እኔ ብር ካላችሁ አሳክሙ፣ ከዛ ውጭ ግን ይዛችሁ ሊወጡ ምናምን አለው ዶክተሩ። የጆሮ ጓደኛም እንደዛው ልጁን አግኝቶ 200 ሺህ ብር ካላመጡ። በእርግጠኝነት ግን የጆሮን ጓደኛ የሚገሉት ይመስለኛል። እንግዲህ የምናየው ይሆናል። እስከዛው ግን ቤተሰብ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ። ላይካችሁ፣ ሼራችሁ፣ ድጋፋችሁ አለየን። ስለነበረን ቆይታ እናመሰግናለን። በቀጣይ በአዲስ ክፍል እስከምንገናኝ